الله الصلاة والسلام على رسول الله وعلى آله وصحبه ومن والاه. أحبتي الكرام، إخوتي وأخواتي، أحييكم بتحية الإسلام. السلام عليكم ورحمة الله وبركاته. إن شاء الله تعالى إن شاء الله ከብዙ ጊዜ በኋላ መሰለኝ አላህ ሱብሓነሁ ወተዓላ አገርቶ ዛሬ ለመገናኘት ወፍቆና በዚህ አጋጣሚ ያው አንድ አጠር ያለ ቪዲዮ ይሆናል ብዬ ተስፋ አድርጋለሁ ኢንሻአላህ። ያው ከ30 ደቂቃ አይበልጥም ቢያንስ ነው እንጂ እና መስአላው ወይም ደግሞ መልእክቱ በጣም አንገብጋቢ አስፈላጊ ዛሬ ላይ ያለው በጣም ብዙ ሰው የተፈተነበት፣ ብዙ ሰው ችግር ውስጥ የገባበት፣ ብዙ ሰው ደግሞ ብዥታ ውስጥ ያለበት የሆነን አንድ መስአላን አብረን እናያለን ብዬ አስባለሁ ኢንሻአላህ። እሱም ብዙ ሰዎች ዘንድ ተሰራፍቶ ያለ ብዙ ሰዎች ሐታ የሙስሊሞች መለያ ነው ብሎ እስከሚታሰብ ድረስ እንኳን ደርሶ የነበረ አሁን ላይ ብዙ ሰዎች ሙስሊም ያልሆኑ ሰዎች የሚጠቀሙት እንጂ ግን አስሉ መጀመሪያ የሙስሊሞች ነው የተባለ ይታወቅ ነበር። ልክ ከእስልምና ውስጥ እንዳለ ወይም ከእስልምና ውስጥ አንድ እንደሆነ በሐቂቃው እሱ ተቃራኒ ወይም ደግሞ የሱ ተቃራኒ አፍራሽ ነው ሳይለ ማለት ነው። እና ይሄን መስአላ ያው ኢንሻአላህ ተዓላ አላህ ሱብሓነሁ ወተዓላ በመጀመሪያ ሐቅን የምንናገር ያድርገን። ሐቅ ሲነገረን ወይም እውነት ለኛ ሲገለጥልን ደግሞ አሃ እንደዚህ ነበር እንዴ ብለን ራሳችንን አይተን ከሚያስተካክሉት አላህ ያድርገን። ለምን ከተባለ አንዳንዴ መስማት ብቻ በቂ አይደለም፣ ማዳመጥ ብቻ በቂ አይደለም። ያዳመጡትን ለመቀበል መወፈቅ ያስፈልጋል፣ ወይም ደግሞ ከአላህ የሆነ ስጦታ መለገስ ያስፈልጋል። ለዚያ በዱዓ ብንጀምር ተፈልገው። ለምን ከተባለ አሁን ነብዩ ሰለላሁ ዐለይሂ ወሰለም ዳዕዋ በጀመሩ ጊዜ ሰምተዋል እኮ እነ አቡ ጀህል እነ አቡ ለሀብ ሰምተው ነበር እኮ። ዳዕዋቸውን ያልሰማ ሰው አልነበረም። ሰምተዋል፣ ግን ሰምተው አልተጠቀሙበትም። ሰምተው ተግባር ላይ ውለው ለመስራት ወይም ደግሞ በዚያ ነገር ለመገጠም አልተገጠሙም። እና መጀመሪያ አላህ ለሚናገረው ለኛ ለምንናገረው ሐቅን መናገርን አላህ ያግራልን። ለኛም መረረንም የሚያዳምጡ ሰዎች ዘንድ መረረ ሐቅ ነውና እንድንናገረው አላህ ያግራልን። ምላሳችን ላይ ሐቅን አላህ የገራች ያድርግልን መጀመሪያ ነገር ማለት ነው። እንዲሁም ደግሞ የሚያዳምጡ ሰዎችም ደግሞ አላህ ቀንን መንገድ ያሻላቸው በምንናገረው ነገር ተጠቅመው ራሳቸውን የሚጠቅሙ ሰዎች አላህ እንዲያደርግልን ለሁላችንም ዱዓ እናደርጋለን በመጀመሪያ ማለት ነው። ይህን ካለ በኋላ እንግዲህ መስአላው አንገብጋቢና ብዙ ሰው የተፈተነበት ስለሆነ ነው ይሄን ማንሳት ያስፈልኩት ወይም ደግሞ መናገር የፈለኩት ወይም ይሄን ቅድመ ሁኔታ መንደርደሪያውን አስቀድሜ ለእናንተ መንገር የፈለኩት መስአላው በሀገራችን ላይ በጣም ብዙ ሰዎች የተፈተኑበትና ብዙ ሰዎች ብዙ ወንድሞቻችን ተጎድተውበትኝ የዚያ ነገር ተፈታኝ ሆኖ በዚያ ነገር ተማርከው መውጣት ያቃታቸው መውጣት ያቅቷቸው የተሰቃዩ በዚያ ወርቀው ያሉ ስለሆነ አንዳንዱ ደግሞ የዚያች ነገር ጥቅም ስለሚያገኝባት ከዚያች ነገር ጥቅም ስለሚያገኝ ያቺ ጥቅሟ እንዳትቀር ያለ ምን ያደርጋል? አረ ይሄ ነገር እኮ ልክ ነው፣ صحيح ነው፣ እውነት ነው፣ አረ ተፍሮ ከሸሪዓ ጋር ምንም የሚጣላ ነገር የለም ብሎ ይላቸዋል። ለዚያ በጣም ትኩረት ይፈልጋል። እንግዲህ ከጠርዘኝነት አላህ ያውጣን። ሐቅን ከሚፈልጉ ሰዎች አላህ ያድርገን። ምክንያቱም ሐቅን የሚፈልግ ሰው ማስረጃ ነው የሚጠይቀው። ማስረጃ ከተነገረውና ከተሰጠው ደግሞ ይወስዳል። የማይወስድበት ምንም ምክንያት የለውም። እሺ ኢንሻአላህ ይሄን ካለ እንግዲህ ወደ ፈነድኹሉ ፊ صلب الموضوع ኢንሻአላህ ወደ ዋናው መስአላ እንገባለን። ይህ መስአላ አላ وهو القات ቃት የሚባለው ወይም ደግሞ በአማርኛ ጫት የሚባለው ቅጠል ነው ማለት ነው ኢንሻአላህ። ዛሬ ስለሱ ነው የምናወራው። እንግዲህ ስለሱ እያንዳንዱ ከመሰረቱ አብጠርጥረን እንናገረዋለን፣ እናወጣዋለን። አላህ ያገራለት ይቀበላል፣ አላህ ያላገራለት ደግሞ እንግዲህ ምንም ማድረግ አንችልም። ወማ ዐለይና ኢላ البلاغ እንላለን። ግን አላህ ቢወፍቃቸውና ቢመራቸው ሁሉም ሰው ቢቀና እንዴት ደስ እንደሚለኝ والله ብቻ ነው የሚያውቀው። እሺ ስለሱ ስንናገር መጀመሪያ እስኪ تعريف እናድርገው ስታስተዋውቀው ይሄ ቃት የሚባለው ነገር ምንድነው? طيب سأذكر حكم القات የቃትን ሁኔታ حكሙን እናገራለን።
ነባቱል ቃት ወይም ደግሞ የጫትን ቅጠል ወይም የሷን ችግኛን ማለት ነው مع أقوال العلماء بالتفصيل والأدلة الشريعة من القرآن والسنة والقواعد الفقهية ثم خلاصة واضحة هنا እንግዲህ سأذكر ጠቅስላችኋለሁ እገልጻለሁኝ حكم القات የጫትን حكم ወይም ብይኑን እነግራችኋለሁኝ مع أقوال العلماء بالتفصيل የዑለማዎችን ንግግር ወይም ዑለማዎቻችን አዋቂዎቻችን በእነሱ ምን አይነት አቋም አላቸው ምን አይነት አስተያየት አላቸው ስለ ጫት ምን አይነት ፈትዋ ነው እየሰጡ ያሉት የሚለውን በመጥቀስ አለ ወለድለት ሸሪዓየ ከሸሪዓ ደግሞ ማስረጃም እነግራችኋለሁ የምናገረው ንግግር እንድትቀበሉኝና እናንተ እንድትመሩበት ፈልጌ ነውና ወይም የራሴን ሐሳብ ወይም የራሴን ፍላጎት ብቻ ለማሳየት ሳይሆን حكماዊ ሸሪዓዊ ብይኑን በማስረጃ እነግራችኋለሁ ከየት ነው ማስረጃ የምንወስደው ከተባለ ከዚህ በፊትም እንዳልነው من القرآن ከቁርአን والحديث ነው ከሐዲስ ነው የምንወስደው ማለት ነው والقواعد الفقهية በዚህ ላይ ሐዲሶችን እንዴት አድርገን ነው ፍቅህ ማለት ያ የተማረውን ነገር በትክክል ሁኔታ እንዴት ማዋል እንችላለን ቁርአንን ቀራን ቁርአን ላይ ያሉ ብይኖችን ተማርን ሐዲስን ቀራን የሐዲስን ብይን ተማርን ግን እነዚህ ሐዲሶችን በምን መልኩ መጠቀም አለብን አንድ ሰው እኮ መሳሪያ ሰጥተው ለምሳሌ አንድ ሰው ይሰጠውና እስቲ ተኩስ ብትለው አይጠቀምበትም አንድ ጠላት ሲመጣበትኝ ራሱን መከላከል አይችልም ለምን ካልሆነ በስተቀር አጠቃቀሙ ዘዴውን እንዴት መጠቀም እንዳለበት ካላወቀ ማለት ነው ለዚያ ነው ቁርአንና ሐዲስን ስንጠቅስ አሉ ከምን ጋር ነው ቀዋዒድ መመርሆችን እንዴት መጠቀም አለብን የሚለውን ከመጥቀስ ጋር ነው ከዚያም በኋላ መጨረሻ ላይ ምናምን ኹላሳ ወይም አጠር መጠን ያለች መልእክት እንሰጣችኋለን ተከታተሉን ማለት ነው ኢንሻአላህ ተዓላ አብሽሩ ኢንሻአላህ ቪዲዮውን በደንብ ተመልከቱት በደንብ ተከታተሉ ለሌሎች እህት ወንድሞችም ሼር አድርጉላቸው ኢንሻአላህ ይሄ ቪዲዮ ብዙ ጥያቄዎችን ይዘህ መጣም ብዬ አስባለሁ ተስፋም አደርጋለሁ ኢንሻአላህ ምክንያቱም ጥያቄ ካልመጣ የኔን ሐሳብ የተገነዘበው ሰው ያለ አይመስለኝም ለዚያ ጥያቄዎች ሲኖሩ አሪፍ ነው ጥያቄው ምንም አይነት ጥያቄው ይሁን ለምንድነው የምትለው ይሁን ለምንድነው የምትናገረው ይሁን መፍትሄውስ ምንድነው የሚሆን በቃ ምንም ጥያቄ ይሁን ብቻ ጥያቄ እንደሚመጣበት እርግጠኛ ነኝ ብቻ እናንተ ሼር አድርጉት አዳርሱትኝ አሰራጩት ኢንሻአላህ የሚያመሰግነኝ ይኖራል የሚያማረኝ ነው ላኪን እኔ ነገር ግን እኔ የምናገረው ለአላህ ብዬ ነው አሞገሳችሁኝም አንተን በዚህ ላይ ማወገዛችሁኝም لا شيء يعني طيب ولكنني أرجو لكم الخير والهداية طيب القات اسكن الناس تواكم نبات يمضغ ጫት የሚባለው ነገር የሆነ የሚላመጥ የሚታኘክ ነገር ነው እንደምታውቁት ማለት ነው እንደምታኝ አሁን ያኒ እንደምን ማለት ነው ለምሳሌ ያው ታውቁታላችሁ ብዬ እርግጠኛ ነኝ ስለምታውቁ ሁሉም አገር ውስጥ ያለ ሰው ሁሉ ስለሚያውቀው ያን ያክል ማብራት አያስፈልግም ብቻ ግን ወቃት የሚባለው ነገር ይምደው የሚታኘክ ነገር ነው የሚላመጥ ሀፍቶች አሁን ሳይኘኩ አልሰማችሁም በቃ እንደዛ አይነት የሚታኘክ ነገር ነው ጫት የሚባለው ታሪፍ ነው እንግዲህ ይሄ እያስተዋወቀ ነው يحتوي على معدات በውስጡ ላይ የተለያዩ እንትኖች ያሉት ማለት ነው اهمها الكثير يعني ይሄ ጫት የሚባለው ነገር አንደኛ የሚላመጥ ከመሆኑ ጋር ወይም ደግሞ ታኝኮ የሚበላ ነው ማለት ያኔ ቀጣሉ ይሰበሰብና ይታኘካል በአገራችን ላይ ወይም ከኢትዮጵያ ውጭም አሉ ሌሎች የተለያዩ ነገር ነው ለምሳሌ ስላሉ ያው ታውቁታላችሁ ስለ ጫት ማስታወቂያን ያክል አያስፈልግም ቅጠል ነው የሚታየክ ነው በውስጡ ግን የሆነ የተለየ ነገር የሚፈጥረው ነገር አለ ተንቢህን ማቀጠን ትንሽ የሆነ አሁን ጫት የሚቀምሰው አይታችሁ ከሆነ ትንሽ በጣም እስከሚመረቀን ድረስ ትንሽ ገና ጀመር ሲያደርግ እስከሚመረቀን ድረስ ምን ይሆናል የሆነ በቃ አላዲል ተንቢህ ትኩረት የሚያደርግ ሰው ይመስላል የሆነ በቃ አእምሮ በትክክል የሚሰራ አይነት ሰው ይመስላል ሙአቀተ ለትንሽ ሰዓት ማለት ለትንሽ ጊዜ ለትንሽ ሰከንድ ብላችሁ ያዙ በቃ ضعف ከዚያ በኋላ ግን التركيز لاحقا ከዛ ትንሽ እንትን ካለ በኋላ ተርኪዙን ይረሳል ወይም ደግሞ ትኩረቱን የሚያሳጣ ነገር ነው ጫት የሚባል ነገር ነው ማለት ነው ለመጀመሪያ ጊዜ ገና ጀመር ሲያደርገው በቃ የሆነ ጥሩ ስሜት ላይ ይሆንና ግን ትንሽ እንዳላመጠ ምን ያደርጋል አቅሉን ወይም ትኩረቱን ይረሳል ይጠፋል ለዚያ ነው አንዳንድ ሰዎች በቃ በሚቀሙ ሰዓት ይመረቀኑና እኔ እኮ እንዲህ አይነት መኪና አለኝ እኔ እንደዚህ አድርጌያለሁ እኔ እንደዚህ አንዳንዱማ በቃ ልጄን ሰጠው እስከሚል ድረስ የሚደርሳል እና ምን ለማለት ነው የተፈለገው ያኔ በሚቀም ሰዓት ወይም የመረቀነ በሄደ ሰዓት ማለት ነው
በቃ የሆነ የሌሉ ነገራት ዝም ብሎ የውስጥ ደስታ ብቻ የፈጠረበትን የሌለውን ነገር ሁሉ ያሳፍረዋል ማለት ነው። አልኢድማን ሌላ ምን አለበት? ሱሰኝነት አለበት። ሱሰኛ የሚያደርግ ወይም ሰውን በሱስ የሚገል ነገር ነው። አضራራን صحيةً واقتصادية واجتماعية ጉዳቶች ደግሞ አሉት። صحيًا መጀመሪያ ያው ሰውነትን ውስጥህን እንዳለ አላምጦ የሚበላ ነገር ወይም ደግሞ የሚያበላሽ ነገር ነው። የሰው ልጅ ውስጡን አካልን ሰውነቱን በጣም ውድቅ የሚያደርግና የሚያበላሸው ነገር ነው፣ የሚፈጀው ነገር ነው። በሽታ ነው ማለት ነው። በቃ በጠቅላላው ለበሽታ ተጋላጭ የሚያደርግ ራሱ በሽታ የሆነ ውስጡን እየበላ የሚጨርስ ነገር ነው ጫት የሚባለው ነገር። صح ከጤና በኩል ጉዳት ነው የሚያደርግ ነው። ኢቅቲሳድየን ከገንዘብ በኩል ደግሞ ማመንዘር ነው አሉ። ጫት የሚበላ ሰው የሚቀምሰው አንደኛ ጉዳቱ ሰውነቱን የሚጎዳው ሲኖር፣ ሁለተኛ ደግሞ ገንዘቡን ማባከን፣ ገንዘቡን ደግሞ እስራፍ ማድረግ፣ ገንዘቡን መጣል ነው። ሁለተኛ ወኢጅቲማዕየን ኢጅቲማዕ ወይ ማህበራዊ ጉዳትም አለው አሉ። ስንታን ሶስት ነገሮች ጠቀስን። አንደኛ ሰውነቱን የፌል የሚያደርግ ሰውነቱን የሚጎዳ ነገር ነው ጫት የሚባለው ነገር። ሰውነትን የሚጎዳ ታሪፍ እያደረጉ ነው፣ አሁን እያብራራን ነው ያለነው። ጫት የሚባለው ነገር ምን አይነት ነገር ነው የሚለውን እያብራራን ነው። ገና ወደ ህክሙ እንመጣለን። ነብዩ ነው እንቀጠቅጠዋለን ኢንሻአላህ ዛሬ ማለት ነው። ስለዚህ በደንብ ተከታተሉ፣ አብሽሩ፣ አሰርቹ። እንደውም ደስ ብሏችሁ ልትመለከቱት ይገባል ብዬ አስባለሁ። ይሄ ቪዲዮ ትንሽ ያው ቪዲዮም ጨለም ያለች ነች። ብቻ እኔን አያችሁ አላያችሁ ለውጥ የለውም። ብቻ ንግግሬን ካዳመጣችሁ በቂ ነው፣ የሚፈልገው እሱ ስለሆነ ማለት ነው። እና ይሄ ጫት የሚባለው ነገር ምን አለው? ጉዳት ያደርሳል። ጉዳት የሚያደርስ ነው። ጉዳቱ ከምን አንፃር ነው? ሰውነትን የሚጨርስ ገላን የሚያበላሽ ነገር ነው። የሚያበላ ሰው የሚያላምጥ ሰው ብትመለከቱት ጥርሱ ይሄ እንዳለ አፈር የበላ ነው። የሚያላምጥ ሰው ብትመለከቱ ውስጡ እንዳለ ውስጡ የተጎዳ ነው። አንዱ ጨጓራ ይላል፣ አንዱ ሁላሊት ይላል፣ ምን ይላል፣ በቃ እንዳለ ጤና ላይ ትልቅ ጉዳት የሚያመጣ ነው። ሁለተኛ ኢቅቲሳድየን ገንዘብ ማለን ከገንዘብ አንፃርም እንዲሁ ጉዳት አፈር የሚያበላ ነው። ገንዘብን ይሰራን ይለፋን ይወጣና እኔ አሁን አያቸዋለሁ ብዙ ሰዎች ማለት ነው እኛ ጋርም ስላሉ እኛ ጋር የሚሰሩ በእኛ ስለ የሚሰሩ ሰራተኞች አሁን አሉ ብዙ አፈር እየበሉ እንዲህ ያንጠበጠቡ ማለት ነው። ላበታቸው ያንጠበጠቡ እየሰሩ የለፉ 1000 2000 3000 ሲሰራን ያ ይሰሯት ምን ያደርጋሉ? ሄደው ደህና ምግብ አይበሉ ጫት ይገዛሉ። 2000 3000 ገብቷል ማለት አላህ ይዘንልን። አሁን ደግሞ 2000 3000 ገብቷል። ትንሽ እንዲቻለች ጫት ማለት ነው። ትንሽ አንድ ጭብጥ የምትሆን ለማርፈጃ ትንሽ ጊዜ ያላምጦ ለሚጠራት ማለት ነው። ጉዳት እንጂ ጥቅም ለሌለው ነገር ከሺህ ብር በላይ እየተከፈለበት ነው። ያቺ ቀኑ ሙሉ የሰራትን ሄዶ እዛ ያባከናል። ከቤት ልጆች አለች፣ ሚስት አለች፣ ልጆቹ ሁሉ በራድ ያልቃሉ። እንግዲህ እሱ ለራሱ ያልተጠቀመ ወይ ቤተሰቡን ያልተጠቀመ አላህ ሱብሃንአላህ አላህ ይዘነብ። ከገንዘብ በኩል አደጋለው። ወኢጅቲማዕየን ከኢጅቲማዕም እንዲሁ ከማህበረሰቡ ጫት የሚቅም ማህበረሰብ በቃ ፌል የሆነ ዜሮ የሆነ ማህበረሰብ ይሆናል። ጫት የሚቅም ማህበረሰብ ምን ይሆናል? ፌል ይሆናል። ወይም ደግሞ በቃ የሆነ የወደቀ የሆነ አስተሳሰብ እየያዘ ይመጣል። የወደቀ የሆነ የማህበራዊ ተሳትፎም አይኖረውም። በቃ ማህበራዊ ላይ ጉዳትን ያደርሳል። መቼም አያደርስም አትሉኝም? እርግጠኛ ነኝ እንደሚያደርስ ሁላችሁም ታውቃላችሁ። እንደው በቃ አናምንም ካላላችሁ በስተቀር አላህ ይዘንልን። እና ይሄ ያለው وقد اثبت الاطباء المعاصرين ضرره على العقل والجهاز العصبي። አሁን ላይ ደግሞ ምን አለ? እንደው ኺላፍ እንኳን ነበረ ቢባል ኺላፍ አለ ቢባል ኺላፉ ዛሬ አይደለም። ይኸው አንዳንድ ሰዎች የሚሸወዱበት ነገር ምን አለ መሰላችሁ? አረ ይሄን ጫት የሚባለው ነገር እኮ ዑለማዎች ራሱ አልተስማሙበትም። ከፊሉ ሐላል ነው ይላል፣ ከፊሉ ሐራም ነው ይላል። ተለካልፈውበታል የሚላል። ኺላፉ ዛሬ አይደለም፣ አሁን አይደለም። ኺላፉ መቼ ነው? በፊት ምን ሳይል ነበር? በዶክተሮች፣ በአዋቂዎች፣ በጤና ተመራማሪዎች ጉዳቱ ሳይረጋገጥ ነው። አማ ጉዳቱ ከተረጋገጠ በኋላ ግን አሁን ኺላፍ የሚባለው ነገር ምን አይሆንም? ሙዕተበር አይሆንም፣ ወይም ደግሞ ተቀባይነት አይኖረውም። ለዚህ ነው ኺላፍ አለ ሲባል ኺላፉ መቼ ነው? ማን ነው? እንዴት? እስኪ ጠይቁ ያ ጀማዓት ኸይር፣ ጠይቁ፣ በአላህ ጠይቁ፣ ተማሩ። ዲናችን እኮ ተማሩ ነው የሚለው፣ እወቁ ነው የሚለው። የእውቀት ዲን ነው። አልሐምዱሊላህ ረቢል ዓለሚን። የምትፈልጉትን አይነት ጥያቄ ጠይቁ። አእምሯችሁ ላይ የመጣባችሁን ጥያቄ ሙሽኪል የሆነ ብዥታ የሆነባችሁ ሹብሃ የሆነባችሁ ነገር ጠይቁ። አላህ ምንድን ነው ያለው? ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን። የማታውቁ ብትሆኑ የማታውቁ እንደሆናችሁ
የእውቀት ባለቤቶቻችሁን ጠይቁ። በቃ ከጠይቃችሁ ትነገራላችሁ። ግን ስትጠይቁ አማና ምለው በዚህ ላይ ሁሉም ያለፈ ሄደውን ብቻ ሁላ አትጠይቁ። ደስ ያላችሁን ሰው ሁላ አትጠይቁ። ለመጠየቅም አህላለው ማን ነው መጠየቅ ያለብን? ይሄንን ወቁ። አንድ ሰው መጠየቅ ያለበት ስለ ዲኑ ከሆነ ትክክለኛ የዲኑ ግንዛቤ ያለው ሰው መሆን አለበት። አንደኛ ያ ደግሞ የሚናገረው ሰው ስለተናገረ ብቻ አትቀበሉ። እኔ ዝም ብዬ ሐላል ነው ስላልኳችሁ ወይም ሐራም ነው ስላልኳችሁ ብቻ አትቀበሉኝ። ምን ካላደረኩ በስተቀር ማስረጃ ከየት ከቁርአን ከሐዲስ ማስረጃ ከጠቀስኩኝ ብቻ ተቀበሉ። ለዚያ ነው ማን መጠየቅ እንዳለብን እንወቅ። ስንጠይቅ ደግሞ በምን አይነት መልኩ ነው ይሄን ጥያቄ ሊመለስልን የሚገባው የሚለውን የምንወቅ። አብሉ ሼኽ አበሌ እንዲህ ብሏን ስላለ ብቻ ያ ነገር እውነት ነው ማለት አይደለም። እውነትም ውሸትም ሊሆን ይችላል። ሼኽ ፉላን ሙፍቲ ፉላን እንደዚህ ስላለ ብቻ ያ ነገር እውነት ነው ማለት አይደለም። እውነትም ውሸትም ሊሆን ይችላል። እውነትም ይሆን መቼ ነው? በማስረጃ የተዋቀረ ሲሆን ከቁርአንና ከሐዲስ ከኢጅማዕ የተያያዘ ሲሆን ያኔ ሰሒህ እንቀበላለን። ማስረጃ ከመጣ አለል ዐይኒ ወራሲ ከራሳችን በላይ እናደርጋለን እንቀበላለን። ለዚያ ጠይቁ ማለት ነው። የጀማዓ الخير እና ምን አለ وقد اثبت الاطباء المعاصرين ضرره على العقل ዶክተሮች ወይም ደግሞ ምሁራኖች የጤና ባለሙያዎች ضرره ይሄ ነገር ጉዳት እንደሚያመጣ አረጋግጠዋል። በቃ የተረጋገጠ ነገር ነው። على العقل አእምሮ ላይ እንትን ያመጣል፣ ችግርን ያመጣል። والقلب በልብ ላይ ደግሞ እንዲሁ ጉዳት የሚያመጣ ነው። والجهاز العظمي አጥንቶቻችን የሰውነታችን መገጣጠሚያ አጥንቶች ላይ ጉዳት የሚያደርስ መሆኑ በዶክተሮች ተረጋግጧል። በቃ ተረጋገጠ ከተባለ ያ ነገር ተረጋግጧን ከተባለ ሁክሙ በይኑ ምንድነው? በቃ እቺን ብቻ ጠይቁ። ያ ነገር አንድ ነገር ሐራም ነው ከተባለ ዝም ብሎ ሐራም አይደረግም። አንድ መስአላ ሐራም ነው ለማለት ዝም ብሎ ሐራም አይደረግም። ኢላ ሊኖረው ይገባል ሰበብ። ለምን ነው ይሄ ነገር ሰበብ የተባለው? ኢላ ካለው ምን ተገም ኢላ ካለው ወይም ሰበብ ካለው الحكم يدور مع علته ሁክሙ ወይም ብይኑ ከሰበቡ ጋር አብሮ ይሽከረከራል። ሰበቡ እስካለ ያ ነገር ሐራም፣ ሰበቡ ከተወገደ ሌላ ሁክም ሊኖረው ይችላል። ለዛ ጉዳት እንደሚያደርስ ይሄ ነገር ምን ተብሏል? ተረጋግጧል። ዝም ብሎ ሰው ይጎዳን ስላለ ብቻ አይደለም። ወይም ደግሞ ይሄ ነገር እኮ ጉዳት አለው ስለተባለ አይደለም። ወይም ሰው እንደውም ብላይቶ በቃ ስላልተመቸው ያ ነገር ይሄ ነገር ጎጂ ነው ብሎ ስለተዋለ ተረጋግጧል። በተያያዥ በተጨባጭ ተረጋግጧል ጉዳት እንደሚያደርስ ተባላችሁ። خير طيب ثانيا حكم القاطع عند العلماء አሁን እንግዲህ ሁክሙ ልንመለከት ነው። እስካሁን ምን ነበረ? እስካሁን ታሪፍ ነበረ፣ ማስተዋወቅ ነበረ፣ ማስገንዘብ ነበረ፣ ታሪፍ ያደረግን ነበር። እስካሁን ምን ቢሆን ምን ይሆናል የሚለውን ታሪፍ ያደረግን ወይም እያስተዋወቅን ነበር። ጫት ምንድነው? ምን አይነት ሁኔታ አለው? ጉዳትስ አለው የለውም? ጉዳት ካለው በማን ተረጋገጠ የሚለውን አሁን እያየን የነበረው እስካሁን ማለት። አሁን ምንም ቀጥለው ሁክሙን ብይኑን ከሸሪዓ አንፃር አብጠርጥረን እንመለከተዋለን። ዑለማዎች ምን አሉ? ዑለሞቻችን በዚህ ላይ ምን አይነት ሁክምን ብይንን አስቀምጠዋል? ምንድነው ማስረጃው? ሐራም ስለሆነ ምንድነው ማስረጃው? ሐላል ከሆነ ምንድነው ማስረጃው? ለምን ሐራም ተባለ? ለምን ሐላል ተባለ? በቃ ይሄንን እናያለን ማለት ነው። ብቻ እናንተ ምን ነው ከእናንተ ምን ይጠበቃል? በደንብ ቢአቅሊን ሰሊሚን ጤነኛ በሆነ አመለካከት ተመለከቱት። ይሄን ቪዲዮ ተቀበሉትም አትቀበሉትም አይዲ ችግር የለውም። ግን በቃ የምናገረውን ንግግር አስቀድማችሁ ጋር ጠለፋ ሳይሆን መጀመሪያ በንጹህ አእምሮ ተቀበሉት። እንትን አዳምጡት። ካዳመጣችሁ በኋላ ኸይር ነው ብላችሁ ካመናችሁበት ኸይር ተቀበሉት። ማሻአላህ ላ አሪህ ነገር ማለት የለም ሌላ ሰው ጠይቃለሁ ካላችሁ ጠይቁ። ግን መጀመሪያ አዳምጡ። ያዳመጠ ሰው ስለሚጠይቀው ነገር ያውቃልና ማለት ነው። ይሄን ካልን حكم القاطع عند العلماء ዑለማዎቻችን ስለ ጫት ምን አይነት ብይን ሰጡ? ምን አይነት ሁክም ሰጡ? ምን አይነት ፍርድን ሰጡዋል? جمهور العلماء المعاصرين على أن القاطع حرام أو محرم تحريما شديدا. جمهور العلماء من إلى ዑለማዎቻችን على أن القاطع حريم أو محرم يتكلكل نجر ነው
በጥብቅ ትርም የተደረገ ነገር ነው። ተሕሪመን ሸዲደን ጥብቅ በሆነ መልኩ ሐራም መሆኑን ወስነውበታል፣ ሐራም መሆኑን ተናግረዋል። እነማን ናቸው የሚለውን ዑለማዎቻችንን ቀስ እያልን እንጠቅሳቸዋለን ማለት ነው። طيب تحريما شديدا وبعضهم قال مخدر أو مفتر እንደውም ምን ይላሉ? ሙኸድር ነው ይሄ ነገርማ አቅለን ዜሮ የሚያዘህ ሙኸድር ወይም አስካሪ ነው ማለት ነው። በቃ አው ሙፍቲሩን ወይም ደግሞ በጣም ከመስከር ሳይደርስ እንደ ኸምር ማለት ነው። አእምሮን ግን ምን ያደርገዋል? ይይዝበታል። አእምሮን ያስተዋን ግን ያስተዋን ሲባል ይኸው አንዳንድ የተሸወርንባቸው ነገሮች አሉ። አሕበቲል ኪራም አዳምጡ፣ እኔ የምነግራችሁ ለአላህ ብዬ ነው። አንዳንድ የተሸወርንበት ያሰክራን ሲባል አስካሪነቱ እንደ ኸምር አይደለም። ኸምር የጠጣ ሰው ምን ያደርጋል? አሁን እየተንገዳገደ እንዲህ እያለ ይወርቃልና መስከር የሚለው አብዛኛው ሰው የሚገነዘበው ያንን ነው። ተንገዳግዶ አይወርቅም፣ ስለዚህ አያሰክርም። ይሄን ነው በቃ አብዛኛው ሰው እያሰበ ያለው። ግን እኛ ደግሞ እያልን ያለነው ወይም ደግሞ እያነገርናችሁ ያለን ያሰክራን ስንል ይሄ ተንገራግዶ መውደቁን ሳይሆን አእምሮውን ይወስድበታል። ትክክለኛ ግንዛቤ እንዳይኖር ወይም በሙሉ አቅሉ እንዳይገነዘብ ያደርገዋል። ሙፍቲር የሚባለው ነው። አልፍቱ ምንድነው ከተባለ ነው ሙፍቲር የተባለው ነገር አእምሮውን ያስተዋል፣ ግን እንደ ኸመር ራሱን አይጥልም ማለት ደግሞ ይሄዳል ይራመዳል፣ ግን አእምሮ አስተሳሰቡ ልክ አይደለም። ለዚያ ነው ጫት የቃመ ሰው ምን የሚሆነው ቶሎ ይመረቀንና የሚናገራቸው ነገራቶችን አይገነዘባቸውም ወይም ደግሞ አያስባቸውም። እና አንዳንዶቹ ምን ይላሉ? አንዳንድ ዑለማዎች አሪህ አስካሪ ነው፣ ሌሎች ደግሞ አስካሪ ሆኖ ሳለ ግን ምንድነው የኸምር አይነት አስካሪ አይደለም ነው። ይሄ ደግሞ እውነታ ነው። ጫት የቃመ ሰው እንደምታውቁትኝ እስካሁን የጠቀስናቸው ጉዳቶች እንደመስከሩ እንኳን አንስማማበትም ብትሉ ከላይ የጠቀስናቸው አንደኛ ከእጅቲማዕ ጋር ችግር እንዳለው፣ ሁለተኛ ጤንነትን እንደሚጎዳ፣ ሶስተኛ ደግሞ ገንዘብን እንደሚያወድም በዚህ ላይ ተስማማላችሁ ብዬ አስባለሁ። እርግጠኛ ነኝ። አንስማማም የሚል ካለ የውሸታም ነው። طيب والخلاف القديم كل قبله كان قبل ثبوت أضراره طبيا أما بعد ثبوت الضرر فالحكم اتجه للتحريم እና አሁን ምን እንላለን? ምን አስመሰላችሁ? والخلاف القديم በጫት ላይ የነበረው ኺላፍ ወይም ደግሞ ልዩነት ወይም ደግሞ አለመግባባት ቀደም ሲል የነበረው ምን ነበረ? عند መቼ ነበረ? كان قبل ثبوت ضرره ضرر ወይም ጉዳቱ በጤና ተመራማሪዎች በጤና ባለሙያዎች ሳይረጋገጥ በፊት እንዲህ ያለ ሰው ይሄ ነገር እንዲህ በአእምሮ ተመልክቶ አይቶ በግንዛቤ እንዲህ ትኩረት አድርጎበት ይሄ ነገር በቃ ሰውን እየጎዳ ነው ብሎ የሚናገረው ንግግር ነበረው። ለምሳሌ እጅቲማዕየን የሚደረጉ ጉዳት አሁን ለምሳሌ አሁን ሰዎች በዚህ ጋር የስራ መስራት ነው ጫት እየቃሙ ሲውሉ ታያቸዋለህ። አረ ይሄ ነገር ከስራቸው እያስወገደ ነው ጉዳት አለው ብለህ ትናገራለህ። አሁን እኛ ሐራም ነው እያልን ያለነው ወይም የመጀመሪያው ኺላፉ አሁን ላይ ሙዕተበር አይሆንም የምንለው አለ በጤና ባለሙያዎች ተረጋግጦ ጉዳቱ ስለተረጋገጠና ግልጽ ስለሆነ ነው። የፈለገ ይወሰደው የፈለገ ይተወው የምንለው ይሄን ነው ማለት ነው። طبيا اما بعد الثبوت አሁን ግን ከተረጋገጠ በኋላ ይሄ ጉዳት እንደሚያደርስ ጉዳት እንዳለው ጥቅም እኮ ሊኖረው ይችላል። ጥቅም የለውም አይደለም ያ ጀማዓ፣ ጥቅም ሊኖረው ይችላል። ግን ምንድነው ችግሩ? ከጥቅሙ ይልቅ ጉዳቱ ያመዘነ ነው። ኸምር ሐራም ነው። በኸምር ሐራምነት ተስማማላችሁ አይደል? ሐራምነቱን ተስማማላችሁ። ግን ጥቅም እኮ አለው ኸምር። ለምን ሐራም ነው የተባለው ታዲያ? ጥቅም ካለው ጥቅሙ ከጉዳቱ ያነሰ ስለሆነ ከጥቅሙ ይልቅ ጉዳቱ ያመዘነ ስለሆነ ምን አላህ እኮ ተናግሮታል። فيهما إثم كبير ومنافع للناس وإثمهما أكبر من نفعهما لأن الله ይሄ ስለ ኸምር ይጠይቁሃል። ኸምር ጥቅም አለው በላቸው፣ ግን ከጥቅሙ ይልቅ ጉዳቱን የሚበልጠው በላቸው። ጥቅም ይኖረው እንጂ ትንሽ ጥቅም ይኖረው እንጂ ከሚገኘው ጥቅም ይልቅ የሚያደርሰው ጉዳት ነው የሚበልጠው። ጥቅሙ ምንድነው ካላችሁ የሚሸጠው ሰው ካልቃመ የሆነ ገንዘብ ሊሰበስብበት ይችላል። ጫትም እንደዛው ነው። ኸምርም የሚሸጠው ሰው የሚሸበችበው ሰው ገንዘብ ያገኛል፣ ይሰበስባል፣ ሀብታም ይሆንበታል፣ ይከብርበታል። ግን ደግሞ የሚጠቀመው ሰውሳ
ያን ኸምር እየተጠቀመ ያለ ሰውሳ ምን ነው የሚሆነው? እሱን መናገር አያስፈልግም። ምክንያቱም አእምሮ ያለው ሰው ስለሚገነዘበው። እናም በጤና ባለሙያዎች ከተረጋገጠ በኋላ ኺላፍ አይኖረውም። አረ አይደለም ብሎ ኺላፍ ለመፍጠር የሚሞክር ሰው ቢኖር እንኳን ተቀባይነት አይኖረውም፣ ውድቅ ነው የሚሆነው። ወይም طيب ثالثا ሶስተኛው ደግሞ أقوال العلماء بالتفصيل እስኪ የዑለማዎች ንግግር በተፍሲል እንመልከተው፣ በዝርዝር ሁኔታ እንመልከተው፣ እስኪ በታትለን እንመልከተው። قول علماء اليمن والحجاز የየመን ዑለማዎችንና የሂጃዝ ዑለማዎችን ንግግር እንመልከት። እንደማን الشيخ محمد بن إبراهيم الشيخ እንደ ሼክ محمد بن إبراهيم الشيخ ያሉ ታላቅ ዓሊም ألقاته من المفترات التي تفسد العقل وتلهي عن ذكر الله وهو محرم. شيخ محمد بن إبراهيم الشيخ من ይላሉ? قات የሚባል ጫት እኮ አሉ من المفترات ከሚያዘናጉ ከሚያሰክሩ ነገራቶች ነው። መስከር ሲል ምን ነው ነገር ያቻሉ የሚጠራው ሳይሆን ይሄ አእምሮን ወሰድ የሚያደርገውና ለተወሰነ ጊዜ ከትክክለኛ አመለካከት አገነዛዘብ አርቆ ዝም ብሎ የሚናገርበት ወቀልቡን ወደዛ ከሚያናውጣው ነገር ማለት ነው። ከሱ ውስጥ ይመደባል። ካስካሪ ውስጥ ነው አሉ። አለትያችን ደግሞ ተፍሲዱ العقل አቅልን ከምታበላሽ የሆነችው ወቱልሂ ከምታዘናጋ ከሆነችው عن ذكر الله وهو محرم ከሱ ውስጥ የተመደበ ነው። ከአላህ ذክር ያስረሳል። የአላህን ከማውሳት ያዘናጋን። ጫት የሚቅም ሰው አይታችሁት ከሆነ አላህን አያወሳም። በተለይ በጀማዓ የሚቀሙ ከሆነ ምንድነው የሚያደርገው? ህርምት ነሚማ ታውቃላችሁ? እንደውም አንዳንዱ አላህ ያላዘነለት እንደው አላህ ያዘነለት ነው እንጂ አንዳንዱ ምን ይላል መሰላችሁ? ሽርክ ውስጥ ይገባል። እነ ሼክ እንትና እኮ እነ ሼክ እንትና እገሌ ሆይ እንዲህ በሉልኝ በሺዎች መጀይና እንደው አንዳንዱ አላህ የጠበቀው ብቻ እንደው ዝም ብሎ ሽርክ ውስጥ ሳይገባ እንደው ጊዜውን በሐራም ሊወርቅ የሚያደርግ ነው እና ከአላህ ዚክር ያዘናጋዋል። وهو محرم እና ይሄ ነገር حرام ነው። ከዲኑ የሚያርቅና የሚያዘናጋ ነገር የሆነ ሁሉ حرام ነው አሉ። الشيخ عبد العزيز بن باز ምን አሉ? الشيخ عبد العزيز بن باز ታላቅ ዓሊም ናቸው። ابن باز ታላቅ ዓሊም ታላቅ አዋቂ ናቸው። ምን አሉ? القات حرام لانه مسكر ومفتر ይሄ ጫት የሚባል ነገር አሉ الشيخ ابن باز رحمه الله رحمة واسعة حرام لأنه مسكر ومفتر አስካሪ ነውና አእምሮን ከሚያዘናጋ ከሚወስድ ነገር ነውና ይሄ ነገር حرام ነው አሉ። حرام ነው የተከለከለ ነው። لأنه مسكر ومفتر ويصد عن ذكر الله وعن الصلاة ويضر بالبدن والعقل ምን አሉ እሳቸው ደግሞ ويصد عن ذكر الله ከአላህ ምን ከማውሳት ያዘናጋሃል፣ አላህን ከማውሳት ያስረሳሃል። عن الصلاة صلاة بساعات طبق باغبو كመስገድም ያዘናጋሃል። ويضر البدن والعقل የሰውየውን ሰውነቱን አቅሉንም ውድቅ ያደርግበታል፣ ይጎዳዋል። እስኪ አንዳንድ ወላሂ ብላችሁ ማለት ነው እስኪ እንደውነት ተናገሩ። ጫት የሚቅሙ ሰዎችን በትክክል የምታውቁ ከሆነ ወይም እናንተ ጫት የምትቅሙ ከሆነ በጀማዓችሁ በአካባቢያችሁ መስጊድ አዛን እየወጣ ጫት የቃማችሁ ከሆነ ትነሳላችሁ? እንደው አንድ አላህ ያዘነለት ሲቀር እንጂ አይነሳም። ብዙ ይቀጥልን ቆይ እባክህ ትንሽ እስኪ ዱዓ አድርግና አቀማለሁ ይላል። ይዲለው አመስጀው እንደ ፍየል ይሄን እየሰበሰበ ይሄን ቅጠል አላህ ይጠብቃል። እና ከሰላትም ያዘናጋቸዋል። ሰላትን በወቅቱ ከመስገድም የሚያዘናጋ መጥፎ ሱስ ነው። ከዚክርም አላህን ከማውሳትም ያዘናጋል። የሰውየውን ውስጡን ሰውነቱን በሽተኛ ያደርገዋል፣ ውስጡን ይበላዋል። አቅሉን አእምሮንም አቅሉን ያስተዋል ማለት ይሄ ራሱን ስቶ መውደቅ ሳይሆን አንዳንድ የሚናገረው የማያውቅ ወይም ደግሞ በኋላ አእምሮ መለስ ሲለበት ማሰር ሲጀምር የሚቆጭበት ንግግር እንዲናገር ያደርገዋል አሉ ሼክ ኢብኑ ባዝ ረሂመሁላህ። الشيخ محمد بن صالح العثيمين رحمه الله ታላቁ ዓሊም ሼክ محمد بن صالح العثيمين ابن تيمين من ይላሉ አላህ ይዘንላቸውና القات محرم لأنه يضر العقل والبدن ويضيع الأوقات وكل ما ثبت ضرره فهو محرم አሉ።
ቃዒዳ ያስቀምጡበት መጨረሻ ላይ በቃዒዳ ዘጉት ማለት ነው። በቃዒዳ አሰሩት። ምን አሉ? አልቃቱ ሙሐረም ጫት ሐራም ነው አሉ። لأنه يضر العقل والبدن ምክንያቱም ሐራም ነው ያሉ ዝም ብለን ሳይሆን አቅለንም ሰውነትንም ውርቅ የሚያደርግ የሚያበላሽ ነገር ስለሆነ ويضع الأوقات ወቅትንም የሚያስጥስ ወይም ደግሞ የሶላት ወቅቶችንም የማያስጠብቅ መሆኑ እንዲሁም ሌሎች መልካም ዱንያዊ ስራዎችንም እንዳይሰራ ከሚያዘናጋ ወቅትን በጥቅሉ ወቅትን ከሚያበላሽ ጊዜን ከሚፈጅና ጊዜን እንደ በአግባቡ እንዳንጠቀም ከሚያደርጉ ነገር ነውና ያ ነገር ሐራም ነው አሉ። وكل ما ثبت ضرره በቃዒዳ ነው። ይሄ እንግዲህ ቃዒዳ ነው። ያዙት አህመድ እገሌ እኮ ይሄ እኮ አልተጠቀሰም በቁርአን፣ ይሄ እኮ በቁርአን አልተጠቀሰም፣ ይሄ እኮ በሐዲስ አልተጠቀሰም፣ ስሙ አልተጠራም ምን የሚባል ነገር አይሰራም። ለዚያ ቃዒዳ ያዙ ይባላል። ምን ይላል መሰላችሁ? فكل ما ثبت ضرره አሉ ሁሉም ጉዳት እንዳለው የተረጋገጠ ነገር በጠቅላላ ወይም ደግሞ ጉዳቱ የሚያመዝን መሆኑ ከተረጋገጠ ሁሉም فهو حرام ይሄ ሐራም ነው። ጫት ነው፣ ኸምር ነው፣ ሲጋራ ነው፣ ምንድነው እያንዳንዱ ስም እየጠራህ ጥቀስ አይደለም። ስም መጥቀስ አያስፈልግም። እያንዳንዱ እገሌ እኮ እንትና ነው፣ እገሌ እኮ እንዲህ ነው፣ እገሌ እኮ እንዲህ ነው፣ እገሌ እኮ እንዲህ ነው ስም መጥቀስ አያስፈልግም። አንድ ነገር ከተጠቀሰ ምን ነው በዚያ ቂያስ ይገባል እንዳለ እዛ ሁክም ላይ ተሰጠው የዛ ነገር ተመሳሳይ የሆነ ነገር ላይ ሁሉ ይስራራበታል። فكل ما ثبت ضرره فهو حرام ብለው በቃዒዳ ፍቅህያ ዘጉት ኢማም ኢብኑ ተይሚያ ረሂመሁላሁ ተዓላ። ቀጣዩ ምን ያለው ቀራሩ المجامع الفقهية የፍቅህ ጃሚዖች ወይም ደግሞ ስለ በፍቅህ ላይ ያሉ የፈትዋ ሰጪዎች በጠቅላላ እንደ ለጅነቱ ዳዕሚያ እንደሱ አይነት ማለት ነው። ለጅነቱ ዳዕሚያ እና ወገይሪህም ሌሎችም በፍቅህ ዙሪያ ላይ እንትን ብለው ማለት ነው ግሩፕ አስቀምጠው ወይም ደግሞ ጀሚዕ አድርገው ፈትዋ የሚሰጡ እያንዳንዱ የፍቅህ ፈትዋ መጅሙዓዎች ማለት ነው። ሁሉም የግሩፕ ወይም ሁሉም ፈትዋ የሚሰጡ መጅሙዓዎች ወይም ቡድኖች ወይም ደግሞ ዑለማዎች ማለት ነው። በጥቅሉ ለፈትዋ የተቀመጡ ዑለማዎች አሉ። እነሱ በጠቅላላ ተስማምተውበታል። ይሄን ነገር ሐራም መሆኑን አረጋግጠዋል። أن القات محرم شرعا لما فيه من الضرر والإدمان أن القاتل ጫት የሚባለው ነገር አሉ የፍቅህ ባለሙያዎች በጠቅላላ محرم حرام ነው شرعا በሸሪዓ አንፃር በሸሪዓ አይን በሸሪዓ ብይን حرام ነው لما فيه من الضرر والإدمان በውስጡስ ምን ስላለው الضررና والإدمان ጉዳትና ሱሰኝነት ያለው ነውና የተከለከለ ነው በሸሪዓ وإضاعة المال والوقت እንዲሁም ገንዘብን ዝም ብሎ ያላግባብ እስራፍ ማድረግ ማባከንና ወቅትንም በአግባቡ ያለ መጠቀም የሚያስከስት ነውና የተከለከለ ነው አሉ። وهو داخل في عموم المحرمات حرام ከተባሉ ነገራቶች ውስጥ የሚመደብ ነው ሲሉ ተናግረዋል ማለት ነው። الثالث أقواله بعض المتقدمين አንዳንድ ሰዎች እንደ ማስረጃ ሊያደርጉት የሚፈልጉ ቀደም ሲሉ የነበሩ የሙተቀድሚን الفتوى የነሱ ለመጥቀስ ይሞክራሉ። بعض الفقهاء المتقدمين لم يحرموه صراحة لعدم معرفة حقيقته وأثره لكنهم قالوا ምን አሉ መጀመሪያ የነበሩት ዑለማዎች እንኳን እንደው ኺላፍ አለ ብለው የሚያነሷቸው ማለት ነው። ይሄ አሁን በእኛ ዘመን ያሉትን አትስሟቸው አሉ አንዳንድ መሻይኽን እያሉ የሚወጡ እንደው ከዚህ ጫት መገላገል ሲያቀታቸው ይችን ጣት መተው የከበደቻቸው ጊዜ ምን ይላሉ? አረ ይሄ እኮ ሐራም አይደለም ምናምን ለማለባበስ ይሞክራሉ። አትስሙ፣ ማስረጃ ጠይቁ። ይሄ በቁርአንና በሐዲስ አልተጠቀሰም የሚለውን ነገር እንዳሰሙ እሱ ይሄ ማስረጃ ሊሆን አይችልም። ለምን ዑለማው ተይም መጀመሪያ ምን فكل ما ثبت ضرره فهو حرام ብለዋል። ቃዒዳ አለ። እያንዳንዱ ነገር ቃዒዳ ይቀመጥና በአካባቢው ያሉትን ነገራቶች ተጠቅላላ እዚህ ውስጥ መጥቶ እንዲገባል የሚደረግ ማለት ነው። እና ምን ያህል بعض الفقهاء المتقدمين ቀደም ያሉ ፉቃሃዎች ቀደም ያሉ ዑለማዎች لم يحرموا صراحة ግልጽ በሆነ መልኩ ይሄ ነገር ሐራም ነው ብለው አልጠቀሱም። በርግጥ
ለምን ከተባለ لعدم معرفة حقيقته ይህንን ጫት የተባለው ነገር እንደውም በቅርብ ጊዜ የመጣ ነውና ድሮ በደንብ የሚታወቅ ስላልሆነ ጉዳቱም እንዲህ ይፋ ወጥቶ ስላልታየ በደንብ ግንዛቤ ስላልነበራቸው ይሄ ነገር ሐራም ነው ብለው ቁርጥ እንትን አልሰጡም ነበር። ለምን ከተባለ لعدم معرفة حقيقته እውነታውን ይሄን ነገር ጉዳቱን ሁኔታውን ስላልተገነዘቡ ምናልባት ዛሬ ኑሮ ቢሆን ኑሮ ይሄ ነገር ሐራም ነው ሊሉ ይችላሉ ነበር። ግን በዚያን ሰዓት አላሉ ስላልተገለጸ ይሄ ነገር ሐራም ስላልሆነ ሳይሆን በዚያን ጊዜ እንዲፈሳዱም በግልጽ ወጥቶ ስላልታየ ማለት ነው። لكنهم قالوا ግን ምን ብለው ነበረ ሐራም አይበሉ እንጂ የሆነ ነገር ተናግረዋል። ምን አሉ إن ثبت ضرره أو تأثيره على العقل فهو حرام ብለዋል። إن ثبت አሉ ግን ይሄ ነገር ከተረጋገጠ ይሄ አሁን ሐራም ያላልነው ነገር አሉ ከተረጋገጠ ضرره وأثره على ጉዳቱ ከተረጋገጠ አእምሮ ላይ ተጽዕኖ የሚፈጥር መሆኑ ከተረጋገጠ ሐራም ይሄ ነገር ሐራም ይሆናል ብለው ተናግረዋል። رابعا الأدلة الشرعية على تحريم القاتل አሁን እንግዲህ ምን እናደርጋለን እስካሁን የዑለማዎችን ንግግሮችን ጠቅሰናል። ያው ቪዲዮ አንድ 30 ደቂቃ ምናምን ቢያስብ ነበር እንግዲህ ማስረጃዎችን መጥቀስ ስላለብን ትንሽ ረዘም ሊል ይችላል። ያው የቻላችሁትን ያህል አዳምጡ። መመራት የሚፈልጉ ከሆነ እስከ መጨረሻው ብታዳምጡት ለእናንተ ጥቅም ነው። ወማ عليه للبلاغ እኔ መናገር ነው ነግሬያችኋለሁ። እንግዲህ ከኔ የሚጠበቀውን ተወጥቻለሁ እና አስከትዬ ማስረጃ እንጠቅስላችሁ። ማስረጃ ያስጠቅስላችሁ ደግሞ እንግዲህ አያያዛችሁ እውነታ ቀናት ነው የሚፈልጉ ከሆነ ተከተሉ ማለት ነው። አረ ይሄ ነገር አይደለም ካላችሁ ደግሞ ኮሜንት ላይ ጻፉልኝ። እንግዲህ መልሳችሁን እያየን አብረን ኢንሻአላህ እንትን የምንቀጥል ይሆናል። طيب رابعا አራተኛ الأدلة الشرعية على تحريم القاتل ከሸሪዓ ማስረጃ እንያዝና እስኪ ሐራምነቱን በሸሪዓ ማስረጃ እንነካካውና ፈንቅለን ለመጣል እንሞክር ኢንሻአላህ በሉ ይተዋን። እሺ ቀጣይ ላይ ስለ ጫት እሰራለሁ ኢንሻአላህ ተዓላ። ምናልባት እንዲሰራላችሁ የምትፈልጉት ነገር ካለም ኮሜንት ላይ አስቀምጡልኝና ያው እኔ ከራሴ ፈትዋ አልሰጥም፣ ግን ያው ለማዎችን ጽሁፍ አነብላችኋለሁ ማለት ነው። رابعا الأدلة الشرعية على تحريم القاتل كشريعة بمسجى نملكتها. أولا من قرأ القرآن من القرآن كقرآن سكين قسم جمالا قال تعالى ولا تلقوا بأيديكم إلى التهلكة على الله ራሳችሁን ወደሚጎዳችሁ ነገር ላይ አትጣሉትኝ፣ የሚጎዳችሁን ነገር አትስሩ፣ እናንተ ላይ ችግር የሚፈጥር ነገር አታድርጉ፣ እናንተ ላይ ዙሩ ራሳችሁ ላይ አደጋ የሚሆንባችሁን ነገር ተጠንቀቁ፣ ነፍሳችሁን ጉዳት ላይ አትጣሏት አለ አላህ። ጫት የምትቅሙ ሰዎች ሲቢላሂ አለይኩም ምን እያደረጋችሁ ነፍሳችሁን እየጠቀማችሁ ራሳችሁን እየጠቀማችሁ ቤተሰቦቻችሁን እየጠቀማችሁ ጀማዓችሁን እየጠቀማችሁ ነው ከሆነ አላህን ከሆነ እንግዲህ ያው አንዳንድ በሱስ የተጠመደ ሰው ነው ብሎ ሊያስብ ስለሚችል ማስረጃ ካለው ኸይር እንቀበላለን። አለ በተቀራ ነዓም ቢል ዝም ብሎ ይሄ የወርጋል ወሬ ማፊ ፋይዳ። ለዚያ ራሳችሁን የሚጎዳችሁን ነገር አታድርጉ ይለን አላህ። ይሄ ቁርአን ነው። ካመን በቁርአን ካመን ይሄን ማስረጃ ተቀብለን ልንተገብረው ይገባል ማለት ነው። والقات يؤدي إلى هلاك النفس صحة ومالا والقات النمجات يؤدي يا درسان يا مطعن إلى هلاك المال والنفس ገንዘባችን እንዲወድም والنفس ነፍሳችን እንዲሁ ውስጣችን ሰውነታችን እንዲበላሽ ቀልባችን እስከ መድረቅ ሁሉ ቁርአን እንዳንቀራ ሐዲስን እንዳንማር ሶላት እንዳንሰግድ ቁርአን እንዳንሐፍዝ ቁጭ ብለን ያደረገ እንደፍየል እየበላ ማለት ነው። በቃ ሌላውን ነገር ይረሳዋል። እንግዲህ ድሮ ማለት ነው። ድሮ እኮ የቀደምት ዑለማዎች ሐራም አይደለም እኮ እንደው አሉ ብንል እንደው አላህ ብላችሁ ዛሬ ያለው ጋር እንኳን ይገናኛል። ድሮ እኮ ማለት ነው እኔ እንኳን አውቃለሁ ማለት ነው። ድሮ ምን ነበር ጫት የዱዓ መሳሪያ ነው ይባላልና እንደው የዱዓ መሳሪያ እንኳን አይደለም እንደው እንደ ምሳሌ የድሮቹና የአሁኖቹና ነጻጽራቸው ቢባል ቃሚዎች ማለት የድሮቹ ምን ያደርጉ ነበር? ጫት የዱዓ መሳሪያ ነውና ተጠንቅቀው ባለ በቃ ስራ አድርገው ተቀምጠው
በሰዓት አይደለም ስራቸውን በአግባቡ ሰርተው ስራቸውን በአግባቡ ፈጽመው ወደ አላህ መለመን ሲፈልጉ ወላሂን መለመን ሲፈልጉ የድሮቹ እኮ ምን ነበር የሚያደርጉ መሰላችሁ? ኸይር ፈልገው ወደ አላህ ለመቃረብ ፈልገው እኮ ነው። ዱዓ ለማድረግ ቁጭ ብለን ዱዓ እንደራረግ ብለው እኮ ነው። ስራዬ ብለው ጊዜ ይዘው ማለት። አሁን የዛሬው ምን ያደርግልሃል? ጧት ይነሳል ቁርስ ሳይበላ ይላል። ይሄ ምንድነው የሚባለው? ይሄ ጀበና ነው ጀበኒ የሚባለው የጀብለውን ጀበና ይልሃል ቁጭ ብሎ ማለት ነው። ጧት ቁርስ ሳይበላ ባዶ ሆዱ ማለት ነው። ከዚያ ወዮ ወይኔ ሆዴ ይላል ውስጥ ይላል። ደግሞ አንዳንዱ አለ አንዳንዱ ደግሞ ምናልባት ትንሽ አላህ እንደው የተሻለ ነው የምንለው እንኳን የተሻለ እንኳን አይደለም። ከዚህ አንፃር ስንመለከተው ነው ስራ ላይ ይሰራዩና ከሰዓትን ያደርጋል ስራ በቃ ይበቃኝ አይነም ሳይበላና ስንት ስራ መስራት እያለበትኝ አላህ አፊያ ጤና ሰጥቶትኝ ይበላል። አንዳንዱ ደግሞ ለውን ወደዛው ያልተመቻቸለት ነው ያደርጋል መስራቸው። አንዳንዱ ደግሞ ይበላ ያድራል ሚስት አያስታውሳትም ወይቱን ሀጃው አይደለም ልጆቹ ምን ላይ ናቸው ሀጃው አይደለም አንዳንድ የሚያስበው ጫና ነገር ነው። እና ይሄ ነገር አደጋ ነው። ነፍሶቻችሁን አደጋ ወደሚጥሉ እናንተን ከሚጎዱ ነገራቶች ተጠንቀቁ። طيب ويحل لهم الطيبات ويحرم عليهم الخبائث النبي صلى الله عليه وسلم قال في سورة الأعراف لا النبي الأمي الذي يجدونه عندهم مختوم إلى آخر الآية الله تقصان ነብያችሁ ማለት እኮ ያ ነው መልካም ጥሩ የሆኑ ነገራቶችን ለእናንተ ሐላል የሚያደርግላችሁ አላህ የፈቀደውን አላህ ሐላል ያደረገላችሁ ነገር ለእናንተ የሚገልጽላችሁ ነው። ويحرم عليهم الخبائث خبائث የሆኑ ነገራቶችን እኮ እርም የሚያደርግ መጥፎ የትኛው ነው ጥሩ የትኛው ነው ብሎ የሚገልጽና እያንዳንዱን እንዴት እንደምትጠቀሙ የሚገልጽላችሁ እኮ ነው ነብያችሁ አይደለም። እና ጫት ከመጥፎ ነው ወይስ ከመልካም ነው? ويحرم الخبائث لا خبائث መጥፎ ከሆነ እርም እንዲያደርግባችሁ ታዟል። እርም ተደርጓል። ጥሩ ነገር ከሆነ ሐላል ተደርጓል ተጠቀሙ ነው። አሁን ከዚህ ላይ ጫት ከጥሩ ነገር ነው ከመጥፎ ነገር ነው? ይሄን ነው በቃ መልስ እስኪ صاحب العقل يملسው عقل ያለው ምን ይላል? والقات من الخبائث باتفاق الاطباء ይሄን ደግሞ ጫት ደግሞ ጎጂ መጥፎ ነገር መሆኑን በምን ተረጋግጧል? اتفاق الاطباء የጤና ባለሙያዎች ሁሉ ተስማምተውበታል። ይሄ ነገር ጉዳት መጥፎ ነገር እንደሆነ ለሰው ልጅ የማይበጅ ለሰውነት የማይጠቅም ነገር መሆኑ اتفاق الاطباء ባለሙያዎች ባለውቀቶች ነው ያለው። ያው አንዳንድ ዝም ብሎ እንደኔ ጫት حرام ነው የሚለው ሰው ስለተሰባሰበ አይደለም ያልኳለሁ። የጤና ባለሙያዎች በማስረጃ ይሄ ነገር አይሆንም ጎጂ ነው ብለው የተስማሙበት خبائث መጥፎ መሆኑን ገልጸዋል። من السنة النبوية كحديث دمون تتقصر ماسرجة قال النبي صلى الله عليه وسلم لا ضرر ولا ضرار ራስን የሚጎዳ ነገርም እንዳታደርግ ሰዎችን የሚጎዳ ነገርም እንዳታደርግ ራስህን የሚጎዳ እንዳታደርግ ሰዎችን የሚጎዳ ነገር እንዳታደርግ ሰዎችን የሚጎዳ ማለት እንግዲህ ያው የተለያየ ሰዎች ላይ የሚያደርስ በደል ወይም ظلم ነው። ራስ ላይ የምታደርገው ጉዳትም እንዳይቻልም ራስህን መጉዳትም አይችልም። እሺ ጫት የሚበሉ ሰዎች ምቅሙ ሰዎች እየተጠቀማችሁ ነው ራሳችሁን እየጎዳችሁ ነው። እስኪ ቢላህ አለይኩም እየተጠቀማችሁ ነው ጥርስን እየሸረፍክ እየተጠቀምከው ነው ራስህን ልጅ ነው ገንዘብህን እንዲለፍተህ ያልክብር ያለውን ገንዘብ አውጥተህ ዝም ብለህ እየበተንክ ያለው የራስን እየተጠቀምከው ነው ከሆነ ተጠቀመው ቀጥልበት። ግን ራሳችሁን የሚጎዳ ነገር አታድርጉ። لا ضرر ولا ضرار ይሄ ሐዲስ ነው። ተቀበልከው አልተቀበለው ራስ ላይ ነው የሚመለሰው። እኔ ነግሬሃለሁ የራስ ጉዳይ። እሺ والقات ثبت ضرره طبيا واجتماعيا ጫት ደግሞ ضرره ጉዳቱ ተረጋግጧል። طبيا ከጤና ባለሙያዎች አንፃር واجتماعيا ከማህበረሰቡ አንፃር ጫትን ብትጠይቀው የጫትን ጥቅም የሚነግርህ የለም ጉዳቱን እንጂ ማን ካልሆነ በስተቀር እንደው እቺ የሸጠ ብሯን የሚሰበስብ ሰው ካልሆነ በስተቀር እየበላ ያለ የሚቅም ሰው እንደው ይሄ ነገር እኮ ጎጂ ነው ይላል። ጥቅም የለውም ጉዳቱ ጨረሰን እኮ ነው የሚለው ሐታ ማለት ነው። ሐታ የሚቅም ሰው ራሱን ይረሳል፣ ስሜቱን ይረሳል፣ ቤተሰቦቹን ሚስቱን ይረሳል። የሚቅም ሰው እንደው ገባ ብዬም ባልናገረው እንኳን ታውቁታላችሁ ብዬ ነው። እሺ መናከለ ጫተው ፈቀድ ذهب ወንድነታው የሚል ሆነ ግጥም አይቼ ነበር ባለፈው አጃይብ ረቢ
እንደጋጣሚ ድንገት አይቼው ነበር እና ጫት የሚቀምሰው በጥቅሉ ከሁሉም ዜሮ የሆነ እንደሚሄድ እወቁ ለማለት ነው። እሺ ነብዩ ሰለላሁ ዐለይሂ ወሰለም ሌላ ምን አለው? ኩሉ ሙስኪሪን ሐራሙን ሁሉም የሚያሰክር ነገር በጠቅላላ ሐራም ነው። ቃይዳ ነው ይሄ እንግዲህ ይሄም ቃይዳ ነው። መጀመሪያ እንደልኳችሁ ቃይዳ ነው። የሚያሰክር ነገር በጠቅላላ ሐራም ነው። በቃ ሐራም ነው። ኸምር ሐራም ነው ተባለ። አሁን ለምሳሌ የኸምር አይነቶች ብዙ ናቸው አይደል? ቢራ አለ፣ አረቄ አለ፣ ጠጅ አለ፣ ሌሎችም አሉ፣ ጠላ አለ። ሌሎችም አሉ እኮ የመጠጥ አይነት እና አሁን እኔ ዝም ብዬ አሁን አረቄ ሐራም ነው ካልኩኝ ለምን ሐራም አልኩ ከተባለ ስለሚያሰክር ነው ብዬ ካልኩኝ ቀጥዬ ቢራም ሐራም ነው ማለት አለብኝ እንዴ? ስሙን ጠርቼ ማለት ነው። ቀጥዬ እንዲሁ ደግሞ ጠጅም ሐራም ነው ማለት አለብኝ? የለብኝም። አንድ ቃይዳ ብቻ ነው ማስቀምጠው። ምን ብዬ ሁሉ የሚያሰክር ነገር በጠቅላላ ሐራም ነው ካልኩኝ ጠጅም፣ አረቄም፣ ጠላም፣ ቢራ እዚህ ውስጥ ይካተታል። ተጨፍልቆ እንዲገባል እዛ ውስጥ ማለት ነው። ቃይዳ ነው፣ መርህ ነው። አስካሪ ነገሮች በጠቅላላ ሐራም ናቸው ይላሉ። ወኢለም ዩስኪር القات سكرا خمرا فهو مفطر ጫት እንደ ከምር አንገራግሮ እንኳን የሚጥል ባይሆንም ግን እሱ ከአስካሪዎች ነው፣ አእምሮን ከሚያስት ነው። አእምሮን በትክክል እንዳያስብ ከሚያደርግ ከመፍቲራት ውስጥ ነው። መፍቲራቶችስ ሐራም ናቸው ከተባለው ቃል ሰለላሁ ዐለይሂ ወሰለም ነህይ عن كل مسكر ومفتر አስካሪ ከሆኑ ነገራቶች በጠቅላላ ሙፍቲር አእምሮን ሳት ከሚያስደርጉ ነገራቶች በጠቅላላ ነብዩ ሰለላሁ ዐለይሂ ወሰለም ከልክለዋል። ረዋሁ አቡ ዳውድ በዘገቡት ሐዲስ ወይም ዘገባ ማለት ነው። الثالث من القواعد الفقهية قاعدዎችን እስኪ እንናገር። አሁን ስለ ቃይዳ እየተናገርኩ ነበር፣ ስለሱ እየተናገርኩ ነው። الضرر يزال ضرر ካለ ጉዳት ካለ ያ ነገር መወገድ አለበት። ይሄ ቃይዳ ነው። በቃ መርህ አንድ ነገር ምንም ይሁን የትኛውም አይነት ነገር ይሁን ጉዳት ካለው ይወገዳል። ምንድነው አልኳችሁ? ቃይዳ ነው፣ መርህ ነው። ያዙት። ጉዳት ያለው ነገር ሁሉ ይወገዳል። ማስከረ ከثيره فقليله حرام። ሌላ ምን ቃይዳ አለ መሰላችሁ? ብዙ ጣያታችሁት ካሰከረ ትንሿን መቅመሱም አይቻልም። አንዳንድ ሰው እኮ አላን ቢራ ቢጠጣ ማይሰክር ሰው አለ። በጣም አብዝቶ ሲጠጣው ግን ከመጠን በላይ ሲጠጣው ያሰክረዋል። ለምሳሌ አረቄ የሚጠጣ ሰው አለ። አረቄ ያሰክራል፣ በትክክል ታውቃላችሁ አይደል? ግን ለምሳሌ አንድ ሰው ትንሽ በቃ ግማሽ ቡሽ ወይም ደግሞ የሆነች አንድ ፉሽታ አንድ ፉት የምትበልባ ነው ያችን ፉት ሲላት ላይ አይሰክርም። ታውቃላችሁ የለመደ ሰው ከሆነ ትንሽ ቀመስ በማድረግ ብቻ ይሰክራል። ግን ከደጋገመው ገልበጥ ካደረገው ይሰክራል። ታውቃላችሁ። ስለዚህ እንዲሁም ጠላን በተመለከቱ አንድ ብርጭቆ ሁለት ብርጭቆ ላያሰክር ይችላል። ግን ይሄን እየገለበጠ በጆኩ ያለው ጊዜ ግን ምን ይሄ አእምሮ እየተናወጠ ይሰክራል። እና ምን አለ ይሄ ቃይዳ ብዙ ጣት የሚያሰክር ነገር ከሆነ ትንሽም መቅመስም አይቻልም፣ ሐራም ነው። ይሄ ቃይዳ ነው። መርህ ይሄን ያዙ። كل ما افسد العقل حرام። ሌላ ምን ቃይዳ አለ? ኩሉ የትኛው ما افسد العقل አእምሮን የሚያበላሽ ነገር ወይም አእምሮን የተቆጣጠረ ነገር በጠቅላላ ሐራም ነው። አእምሮህን በትክክል እንዳያስብ የሚያደርግ ነገር የትኛውም ነገር ይሁን አረቄ ይሁን ጠላም ይሁን ጫትም ይሁን ሲጋራም ይሁን ሌላ ምንም ማለት ነው ሐራም ነው፣ የተከለከለ ነው። እሺ ኢዳዓቱ المال والوقت حرام። ሌላ ደግሞ ምን አለ? ኢዳዓቱ المال ገንዘብን ማባከን والوقت ሰዓትን ጊዜህን ማባከን ሐራም ነው። ጊዜህን እንድታባክን የሚያደርግ የትኛውም ነገር ጥቅም የሌለው ነገር ሆኖ ማለት ነው። ጥቅም ያለው ከሆነ ጊዜህን አባከንክ አይባልምና ጊዜህን እንድታባክን የሚያደርግ የትኛውም ነገር ገንዘብህን ያላግባብ እንድታበላሽ የሚያደርግ የትኛውም ነገር ሐራም ነው። ቃይዳ ነው፣ መርህ ነው። والقات يجمع هذا المفاسد كلها። እንግዲህ ወለዓይዙ ቢላህ አላህ ይጠብቀን። ጫት ግን ማለት ነው አሁን የጠቀስናቸውን ሁሉንም በውስጡ ይዟል። እንደው አንድ እንኳን ብቻ እኮ አይደለም፣ አንድ ብቻ መሰላችሁ? አንድ ብቻ እኮ አይደለም፣ ሁሉንም በውስጡ ይዟል። ጊዜ ማባከን ብትለው ጫት እየበላ ቁጭ ብሎ ነው የሚለው። ገንዘብ ማባከን የምትለው ይሄ የማይጠቅም ነገር 2000-3000 ነው ሊወስድ የሚመጣ ሁሉም ውስጥ አለ። አቅል ማፍሰድ ብትለው አእምሮን ያናውጠዋል ትንሽ ሲበላ። እንዲሁም ደግሞ ማስከር ብትለው ያው ነው በቃ አእምሮን ካናወጠው ያው ነውና الضرر ጉዳት አለው ወይ ካልከውም ያው ነው። እንደ ሁሉንም እነዚህ ነገራቶች የፊቅህ ቃይዳዎች መጠቅላላ
ሰብስቦ የያዘ በጣም አደገኛ መጥፎ ነገር ነው። ስለዚህ ተጠንቀቁ። አሁን እኮ ወላሂ ማለት ነው እخوتي ከምር ከሚጠጣ ሰው ይልቅ ማለት ነው ከምር ከሚጠጣ ሰው የበለጠ ትልቅ አደጋ ውስጥ ያለው ሰው ጫት የሚቀም ሰው ነው። ታውቃላችሁ? ኸምር እየጠጣ እየሰከረ ከሚንገዳገደው ሰው የበለጠ ጫት የሚቀመው ሰው ነው አደጋ ላይ ያለው። ለምን እንደው ታውቃላችሁ? ለምን መሰላችሁ? ኸምር የሚጠጣ ሰው ሐራምነቱን አምኖበታል፣ ተቀብሎታል። እስኪ ነው ዱዓ አድርግልኝ አላህ አንድ ቀን እንድተው ቢወፍቀኝ ነው የሚለው። አሁን ለምን መቀበል ተለው? ዱዓ አድርግልኝ አኺ መተው ፈልጋለሁ ነው የሚለው። ጫት የሚቀም ሰው ሳገ በተለይ በሽባህ የታጠረ ከሆነ ኧረ ጫት እኮ ሐላል ነው ወለሞች እንኳን ተስማሙበትም ይላል። አይቀበልህም። ለመተው አይተውበትም፣ አይነይትም። ዱዓ እንድታደርግለት እንኳን መንገድ አይከፍትልህም ማለት ነው። ትልቅ አደጋ ውስጥ ያለው እሱ ነው። ኻሚሰን አምስተኛው هل القات مخدر مفتر ጫት ሙኸድር ነው ወይስ ሙፍተር ነው? ከሚያሰክር ነው ነገር ነው? አእምሮን ከሚያናውጥ ነገር ነው ወይስ ከምን ውስጥ ነው? ليس خمرا እንደ ኸምር ግን አይደለም። በእርግጠኝነት የጫት ተጽዕኖ እንደ ኸምር አይደለም። ይሄ ሁላችሁም የምታውቁትና የምናውቀው ነገር ነው። ጫት እንደሚያሳድረው ተጽዕኖና ኸምር የሚያሳድረው ተጽዕኖ ምልክታቸው የተለያዩ ሊሆኑ ይችላሉ። ለምሳሌ ከምልክታቸው ጫት የቃመ ሰው አውራውራ ነው የሚለው። ተናገር ስድብ አይደለም ግን ይሄ አውራውራ ይለዋል። እንደው ተናገር ያለውንም የሌለውንም እውነቱንም ውሸቱንም አውራውራ ነው የሚለው። ተናገር ነው የሚለው ጫት የቃመ ሰው። የጠጣ ሰው ግን ተሳደብ ተማታ ነው የሚለው። ጫት የቃመ ሰው ራሱን ጥሎ አይወርቅም፣ አይንገዳገድም። ሲሄድ እንኳን ራሱ እንደው ሲሄድ ይሸከሽከዋል እንደው ማለት ነው። የሄደ ጊዜ አደርስበትም የቃመ ሰው። ምክንያቱም አለ አይደል የሆነ በቃ እንደ ሸይጣን አካል እንደው ይሁን እንደሚገፋው አይነት ማለት ነው። ልም ነው የሚለው በጣም ከመረቀነ። የጠጣ ሰው ግን መላመድ አይችልም፣ እግሮች ተሰላም ይወርቃል። የተለያዩ ናቸው፣ አንድ አይነት አይደሉም። ግን ሁለቱም ምንድናቸው? ጉዳት አላቸው፣ ተጽዕኖ ይፈጥራሉ። ላኪንሁ ሙፍቲሩን ይሄ ነገር ግን ሙፍቲር ነው። يؤدي الى الادمان ሱስ። ሁለቱም ግን ምንድናቸው? ሱስ ናቸው። በምን ይገናኛሉ? ጉዳት ማድረስ ላይ ጉዳት ላይ ይገናኛሉ። ሁለቱም ጉዳት አላቸው። እንደውም ኢድማን አለባቸው። ሁለቱም ሱስ ውስጥ ያስገባሉ፣ ሱስ ናቸው። وكل مفتر محرم شرعا ሁሉም ሱስ ውስጥ የሚያስገባና ሁሉም አእምሮን እንድትያዝ የሚያደርግህ ነገር በጠቅላላ ግን በሸሪዓ ሐራም ነው አሉ። ሳዲሰን ስድስተኛው ሁክሙ በይዑሁ ወዚራዑሁ። እንግዲህ መጣ ደግሞ እንግዲህ እስካሁን ስለማን የተናገረው? ስለሚበላ ሰው ስለሚችበችው ሰው ነው። ያኔ ስለሚያላምጠው ሰው። አሁን ስለማን ልንናገር ነው? በይዑሁ ስለሻጩ ምን ታስባላችሁ? እንቀጥልበት ወይስ ስለዚህ ነው? ቪዲዮ ወደ አንድ ሰዓት ይጠጋ ይመስለኛል። እስኪ እንደው ኢንሻአላህ እስኪ እንቀጥለው ችግር የለውም። ቻሉት እንግዲህ ያው እያዳመጣችሁ ስራችሁንም ስሩ። ብቻ በትክክል አዳምጡ። ያንን ለእናንተ ነው የምናገረው፣ ለእናንተ ስለሆነ የተናገርኩ ያለው። እኔም እዚህ ስላይን ተጨ ቁጭ ያልኩት ለእናንተ ብዬ ነው። እሺ ኻሚሰን ሳዲሰን ስድስተኛው ሁክሙ በይዑሁ ወዚራዑሁ። እንግዲያውስ ይሄን ካልን የሚተክሉ ሰዎችና የሚሸጡ ሰዎችስ ምንድነው? እነሱ ይበቃላቸው ነው ይበቃላቸው? ለምሳሌ እስካንተ አይገጠይቃቸው ኸምር ሐራም ነው አለ። ይሄ አረቄ ምናምን መጠጣት ምናምን እነዚህ መጠጦች ሐራም ናቸው አለ። መጠቀም ሙስሊም መጠቀም አይችልም። ቢሸጡስ ታዲያ ምን ችግር አለው? አለው ወይስ የለውም? እና እንደዚህ ማለት ጫቱን ይሄን ምን ነው የፈለግነው? በይዑሁ ሐራም ወዚራዑሁ ሐራም። አንድ ነገር መጠቀሙ ሐራም ነው ከተባለ መሸጡም ሆነ መትከሉ ሐራም ነው፣ የተከለከለ ነው። አንድ ሙስሊም ያ ነገር ሊሸጥም ሆነ ሊቅም አይገባውም። الكسب منه حرام لأنه تعاون على الإثم والعدوان። በዚያ ላይ ሪዝቅ መፈለግ፣ በዚያ ላይ ገንዘብን ከስብ መከሰብ፣ በሱ አማካኝነት በሱ ላይ ተንተርሶ መከሰብ ሐራም ነው። ለምን ከተባለ ያነሁ تعاون على الإثم والعدوان በመጥፎ ነገር በመጥፎ ተግባር ላይ መተጋገዝ ነው። ሐራም ካለ የሐራም ነገር እንዲበሉት እንዲጠጡትኝ ለነዚያ ሰዎች ማመቻቸት ነው አለበትና ይሄ ደግሞ በሸሪዓ የተከለከለ ወላ ተዓወኑ على الإثم والعدوان ብሏል አላህ። በመጥፎ ነገራቶች ላይ አትተጋገዙ አትረዳዱ ብሏል አላህና የተከለከለ ነው። قال تعالى ولا تعاونوا على الإثم والعدوان ብሏል። ይሄን ካን الخلاصة እንግዲህ መጀመሪያ ስንገባ እንዳልነው አጠር መጠን አድርገን ኹላሳ እና ብጅለት
ደግሞ በጥቅሉ አጠር መጠን አድርገን አልቃቱ ሐራም ሸርዓን عند جمهور العلماء المعاصرين ዑለማዎች ዘንድ ዑለማዎቻችን ምን ይላሉ? ሐራም ነው ይላሉ። አሁን ላይ ያሉ በትክክል የጫትን ግንዛቤ ያላቸው ስለ ጫት በደንብ የተረዱ ዑለማዎቻችን ጫት ሐራም ነው ይላሉ። የድሮዎችን አይደለም ያልኩት። የድሮዎችን ቅድም ነግሬያችኋለሁ። ሐራም ነው አላሉም በግልጽ መጀመሪያ ላይ የነበሩት። ለምንድን ነው ያላሉት ስንል ስለ ጫት ምንነት በግንዛቤ አልተገነዘቡም። በሰዓቱ ጫትም ገና አዲስ እየገባ ፍሬሽ ስለነበረ ትንሽ ሰውም ወደ አላህ ለመቃረብ ብቻ ስለሚጠቀመው ስለነበረ የሰውን ጉዳት ላይ ስላልጣለ ጉዳቱ ገልጦ ስላልወጣ ሐራም ነው አላሉም ነበር። ግን አሁን ላይ ስለ ጫት በደንብ ያዩትና ያጠኑ ዑለማዎቻችን ግን ሐራም ነው ብለዋል። ሊضرره المحقق ጉዳቱ የተረጋገጠ ስለሆነ لإفساده العقل عقልን የሚያበላሽ የሚጎዳ ስለሆነ لإضاعة المال والوقت ሰዓትንም ሆነ ጊዜን ገንዘብህንም የምታባክንና በአግባቡ እንዳትጠቀም የሚያደርግ ነው። لدخوله في الفترات ከነብዩ ሰለላሁ ዐለይሂ ወሰለም المفترات حرام ብለዋልና ከነዚህ ስለሚመደብ لصده عن ذكر الله وعن الصلاة صلاتንም በአግባቡ ጊዜውን ጠብቀን እንዳንሰግድ ስለሚያደርግ እንዲሁም ደግሞ ዚክርም እንዳናደርግ ስለሚያደርገን የተከለከለ ነው ይላሉ። እንግዲህ ስለዚህ ያ አህበቲ الكرام ሁላሳ እንግዲህ ነው አጠር መጠን አድርገን አስቀመጥንለት ማለት ነው። ኢንሻአላህ እስቲ ማለት ነው አንድ ቻሌንጅ እናድርግ። ይሄን ቪዲዮ ሼር አድርጉ እስኪ ይስማው። ይሄ ጫት ወዳጅ ሁሉ ይስማውና እስኪ እናንተም ይሄንን ቪዲዮ ሼር አድርጉ። ዳዋ ላይ እንተጋገዝ ኢንሻአላህ። ሼር አድርጉላቸው፣ ሼር አድርጉ እስቲ ሐላል ነው የሚል ካለም እስኪ ማስረጃውን የያዘ ይምጣና እኛ እኮ ከተሳሳትን በቁርአንና በሐዲስ ተዳኝተን ከተሳሳትን ለመቀበል ዝግጁ እኮ ነን፣ ለመመራት ዝግጁ ነን ለመመራት። ምክንያቱም እኛ የና ከእናንተ ጋር የግል ችግር የለብንም፣ ወይም ደግሞ እኛን አዋቂ ማለት አይደለም አላማችን። ብቻ ይሄን ንግግር ተሂው በቁርአንና በሐዲስ ተዳኝ የተፈረደ ነገር ተቀበሉ ነው። ለዚያ አህበቲ الكرام እንዳልኳችሁ ቪዲዮውን ሼር አድርጉትኝ፣ አስተላልፉት። በተለያየ ሶሻል ሚዲያዎች ላይ በትሩት፣ በፌስቡክም እንዲሁም አሉ በቃ የተለያዩ በዩቲዩብ ላይ ሼር አድርጉት። ኮፒ ራይት ከያዛችሁ አነሳላችኋለሁ ኢንሻአላህ። ከያዘባችሁ ሜሴጅ ላይ ጻፉልኝ አነሳላችኋለሁ ኮፒ ራይቱን። እና ሼር አድርጉትኝ፣ ለሌሎች ማሰራጩላቸው። በቴሌግራምም ይሁን በዋትስአፕም ይሁን በኢሞም ይሁን በትዊተርም ይሁን በኢንስታግራም ይሁን በቃ ዝም ብላችሁ በትኑት። لعل الله يهدي بنا إن شاء الله በእኛ ምክንያት አላህ ሌሎችን ሊመራቸው ይችላል። من دل على خير كفاعله ነው። አንድን ወደ መልካም ያመላከተ ሰው እንደ ሰራው ይያዝለታልና ከአላህ ዘንድ ምንዳችንን እንፈልጋለን። ሼር አድርጉላቸው ይሄን ቪዲዮ። ኢንሻአላህ በዚህ ቪዲዮ ላይ መልስ እጠብቃለሁ ማለት ነው። ጀዛኩሙላሁ ኸይረን። ሌላው ቪዲዮውን ላይክ አድርጉትኝ፣ ሰብስክራይብ አድርጉ። ቻናሉን አላደረጋችሁ ከሆነ ያው ይሄ ቻናል እንደምታውቁት ያው ከተከፈተ ጀምሮ እስካሁን ትምህርት ነው እያስተማረ ያለው ይመስለኛል። ከ200 ምናምን ቪዲዮዎች በላይ ተጭኖበታል። ሁሉም ትምህርቶች ናቸው። ኢንሻአላህ ሰብስክራይብ አድርጉት፣ ይጠቅማችኋል ብዬ አስባለሁ። ኢንሻአላህ ይጠቅማችኋል፣ በደንብ ይጠቅማችኋል፣ እርግጠኛ ነኝ ይጠቅማችኋል። ለዛ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። አላህ ያገናኘን።